ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውድ ቤተሰቦች እንግዲህ ዛሬ ቅምጥሌ ነች መግቢያ የሰራችሁ ወለም ዘለም የለም እንቅጩን ነግራችኋለች፣ ሰምታችኋል እያንዳንዳችሁ። በነገራችሁ ላይ ቅምጥሌን መሆን መቻል መታደል ነው። ነው ሁሉም ሰው የራሱ የሆነ ተሰጧል። አይ ነው አንደርስታንድ አደርጋችኋለሁ፣ ራሴንም አንደርስታንድ አደርጋለሁ። ግን ምንድን ነው መሰላችሁ ቅምጥሌ በቀልድ ሰዓት ቀልደኛ ነች። ሁሌ የምታዩት ፈታ ስትል ነው አይደል? ሳቄታ ነች ምናምን የሆነ ፈገግ ስትል ነው ሁሌ የምናውቃት። ነገር ግን ስራ ላይ ደግሞ ስራ ነው የስራ ሰው ነች። ያኔ ለሁሉም ነገር ቦታ ገደብ ማብጀት ጥሩ ነው። ገባችሁ አይደለ? ቅምጥሌ ላይ እንደዚህ አይነት ስራ ቦታ ላይ ስትሆን አይታችኋት ከሆነ ምንም አይነት ነገር ሊያሳስታት አይችልም፣ ሊያወዛግባትም አይችልም። የሆነ ጨካኝ ሴቱና ምናምን ወይ ደግሞ ተንኮለኛ ሴቱና ምናምን አይደለም። ግን መወጣት ያለባትን ነገር በደንብ ነው የምትወጣው። ይህንን ባህሪዋን ደግሞ በጣም ነው የምወደው። እግዚአብሔርን ነው የምላችሁ። በጣም ነው የምትገርመኝ። በጣም ብቁ አላት። ጀግና ሴት ነች። ይቺ ልጅ ራሱ በጣም ጎበዝ ነች። ለመሰላችሁ ጎበዝ ልጅ አልኳችሁ። ታናደኛለች፣ ታበሳጨኛለች። ምክንያቱም ያው በብሩኬና በቅምጥሌ መሀል ስለመጣች። ነገር ግን እያደረገች ያለችው ነገር በቃ ስትመጣ ከነሱ ጋር የምታወራው ምናምን ኮንፊደንሷ በጣም ነው የሚገርመኝ። ግን ደግሞ ማለት በጣም ሰደውኳት ምናምን ደበረች እና አሁን ግን ቲንክ ሳደርግ ምንድን ነው ብቻ ግን ጭንቅላቴ ሲያስብ ምንድን ነው እንዴ በጣም ብዙዎች እኮ ፊልም ላይ ይሰራሉ። ያላረገዙትን አርግሻለሁ ወይ ደግሞ ከሌ ባሌ ነው ምናምን ብቻ እንደዚ አይነት ፊልም ይሰራል አይደል? እነዛ ሰዎች ፊልም የሚሰሩት ሁሉ ባለጌ ናቸው ማለት ነው። ይች ልጅ ባለጌ ነች ካልን ስለዚህ ኖርማል እንደውም ለስራቸው ተባባሪ ስለሆነቻቸው ቴንኪው ልንላትም ይገባል እውነት ለመናገር። ምክንያቱም ከዚህ በፊት ታውቃላችሁ በጣም ብዙዎቹን ቅጥቅጥ ስድብ እንደዚህ ትክትክ ስለምናደርጋቸው ጨረቃ ፋሚሊ ጋር እንነካካም ተውን እያሉ ማንም ነው የማይመጣውና ይች ልጅ ግን የመጣው ይምጣ እኔ ከእናንተ ጎን ሆናለሁ ብላ መጣለች። ለመሰላችሁ አንዳንድ ሰው በችግራችሁም በደስታችሁም ወይ ደግሞ ስትፈልጉት ላግኛችሁ ይህን አድርጉልኝ ሲላችሁ እምቢ የሚላችሁና ወይ ደግሞ የመጣው ይምጣ። ሰላም ከሆነ ሰላም ነው፣ ጸም ከሆነ ጸም ነው ብሎ የሚመጣላችሁ ሰው ደግሞ ምርጥ ሰው ነው ማለት ነው። ስለዚህ ይቺ ልጅ ለእነሱ በጣም ምርጥ ሰዋቸው ናት ማለት ነው። እኔ የገባኝ እሱ ነው። በቃ አሁን አንዳንዴ ዝም ብዬ ሰሞኑ በቃ መንገድ እያበዛው ነው መኪና ቁጭ ብዬ አንዳንዴ አስባለሁ። ልክ ቪዲዮ ማየው መኪና ውስጥ ነው ምናምን ከዛ በኋላ አስባለሁ ማለት ነው። እና የገባኝ እሱ ነው። ገባችሁ አይደለ? ብሩኬ ደግሞ ዛሬ በድጋሚ ሳይመጣ ቀረ። እንግዲህ ምንም ማድረግ አይችልም። ቅምጥሌ ደግሞ ዛሬ የተናገረችው ነገር አለ። በአንድ እንዲወስን አትፈልጉ ወይ ደግሞ አትጠብቁ። ማንም ሰው ለነገሩ ሁሉ ፕሮሰስ ያስፈልጋል። ቀስ ብላ አስባበት ምናምን ማለት እኔ አላገኝም ወይ ደግሞ ምናምን ስለው ጭራሽ አላገኘም ማለት አይደለም። በውስጥ መጨረስ ያለብኝ ወይ ደግሞ ማስተካከል ያለብኝ ወይ ደግሞ የሚያስፈልገው ነገር ካለ ብሩኬ አለውለት ብላለች ማለት ነው። ከዛም በኋላም ደግሞ ነገሮቹ አስተካክዬ ብሩኬ እንዲጎዳ አልፈልግም ማለት እሷን ካልፈለጋት እሷ ጋር መሆን ካልፈለገ ግዴታ ነው ማለት አይደለም። ስለዚህ ብሩኬ የሆነ ጊዜ መልሳለሁ። ነገር ግን ቤተሰብ፣ ጓደኛም፣ ሰዎችም፣ ዘመድ አዝማት፣ ወገን አትንጫጩ ማለት አላለችም። እንደዛ እሷ ከብዷት እኮ ነው። አትንጫጩ ማለት ከብዷት ነው። እኔ እሷ ግን እናገራለሁ። አትንጫጩባት እንዴ! ምንድነው በዚህ ቴክስት ደግሞ አንድ ነገር ነግራችሁን ፈልጋ እየጮኩባችሁ አውቄ ነው። እሺ ትንሽ ደንገጥ በሉ ብዬ ነው። ግን ምንድነው መሰላችሁ እንደዚህ አይነት ስራ ሲሰሩ ቴክስት አታድርጉ። እስኪ እኔ ልንገራችሁ እግዚአብሔርን፣ እንደዚህ አይነት ነገር ስራ ሲጀምሩ ቴክስት ብታደርጉም አይመልሱም። አንደኛ ሁለተኛ ደግሞ እነሱንም የሆነ ማጨናነቅ ነው ማለት ወይኔ ስላልመለስንላቸው። አንዳንድ እኮ ቴክስት ለሰው ሳትመልሱ ግን ታስቡታላችሁ። ያን ሰው ቴክስት የሚያደርግን ሰው ብመልስለት ወይኔ፣ ከዛ ደግሞ ሳትመልሱ ይደብረው ይሆን ያልመለስኩለትም እኮ ግን እኮ አትመልሱለትም። ግን እንደዛ ትላላችሁና እንደዛ እንዲጨናነቁ ማታድርጉ። ከዚህ በኋላ 3 ቀን ነው የቀረን። 3 ቀን አይ ቲንክ ወይ 2 ቀን ብቻ ነው የቀረን። ቅንጥት ያቀን ማለት ነው። ምንም ቀን አልቀረንም። ነገሩ እያበቃ ነው። ስለዚህ ምንም አታስቡ። የእውነት የሚባል ነገር የለም። ጨጓራ የተቃጠለ የምትሉ አትቃጠሉ። ያ አንዳንድ እኮ ታናዳለች ልጅቱ። ዛሬ ግን ምን አላናደደች ለምን እንደሆነ አላውቅም። አላናደደችኝም ሙላ። ምክንያቱም እንዳልኳችሁ በደንብ አድርጌ ያሰብኩት እንደውም እነሱን ስላገዘቻቸው ቅምጥሌ ጋርም ስለሆነች ብሩኬም ጋር ሆና የእነሱን ስራ አብራ አይ ነው ገንዘብ ታገኛለች ምናምን የራሱ የሆነ ጥቅም አላት። ግን የሰው ልጅ ያለመሰደብ ጥቅምም አለ። ገባችሁ? የሆነ አንዳንዴ ተሰድባችሁ የምታገኙት ነገር ወይ ምናምን የሚደብር ነገር ሊኖረው ይችላል። ግን እሷ ግን ችግር የለውም ብላ እንደዚህ ሆዷን ያን የሚሸከም ነገር ባለፈው አሳይቻቸዋል። ቲክቶክ ላይ ፖስተውት እርጉዝ የሚያስመስለው እንደዚህ ለብሳ አቤት ያረ ያንቺስ ክፉ ነሽ ግን እኮ አንቺዬ በአንድ ሳምንት እንደዚህ ወድ ግፍጥጥ ይላል አይልም። ምን ነው ገነቴ እንደዛ አይደረግም ማለት ቀስ ቀስ እያለ ቢያድግስ እንደ ሀሳብ በአንድ እንደዚህ ብሩም እንዴ ፉኛ ነው አንዴ ፉኛ እኮ እንደዚህ ቀስ ትንፋሽ ይፈልጋል። ንፍት አድርገው ነው በአንዴ ንፍት የሚለው። አንቺ ደግሞ እንዴ ጋይስ
ነፍሰ ጡር ናችሁ የምታውቁ እስኪ ንገሩኝ። ከዛ ደግሞ አይታችኋታል። በቀደም ጋሽዬ ጠራት ቀን እግሯን ጥልፍልፍ አድርጋ ነበር የተቀመጠችው። ነፍሰ ጡር እንደዛ ትቀመጥ በርጠጥ ብላ እግሯን ከፈታ አድርጋ የምትቀመጠው። እንደውም አንዳንዴ እንደዛ በርጠጥ አድርገን ከተቀመጥ ምናምን ምን ነፍሰ ጡር ይመስል እንደዛ ትንበራጠጫለሽ ይባላል። እንደ ወንድ እንደሱ ትቀምጫለሽ ምናምን ይባላልኝ። ገባችሁ? ግን እሷ ማን ነው ሚፍታ ጋር ስትገናኝ አይታችኋል። ጠረጴዛ ተደግፋ ተቀመጠች። እዚህ ጋር ደግሞ እግሯን ጠለፈችው። ያው አንዳንድ አይ ነው የሚሰራ ሰው ይሳሳታል። ያው ተሳሳች፣ ችግር የለም የኔ ቆንጆ ተሳሳች። እንደውም ባትሳሳች ስራ እንዳልሆነ ምንም የማይገባቸው ሰዎች አሉ። ስለዚህ እንደዚህ ነገር እያረግሽ ጥሩ ነው እንዲገባን አድርገሻል፣ ችግር የለም። ቅምጥሌ ግን ምንም ነገር እስካሁን ይህም ብዙ ቀን ዛሬም ምንም ነገር ዘለፍ ወለፍ ያለ ነገር የለም። ስታወራም እንቅጯን በቃ የእውነት መሰላ ስሬስ ሆና የምታወራው በቃ ብሩኬን እኔ ልተው ፈልጌ ሳይሆን በብሩኬ በኩል ምንም አይነት ችግር እንዲያጋጥመው ስለማልፈልግ ነው። ከዛም ደግሞ ወይም ወረቀት ስሰጣት በቃ መጥሪያ በነገራችሁ ላይ ማለት ነው እንደዚህ አይነት ነገር አለ የምር ማለት ነው። ይቺ ልጅ ያደረገችው ነገር ማን ነው ስሟማ አላውቀውም፣ ጠፋኝ። ቅድም ከምጥሪ ስታወራ ሰምቼ ነበር፣ ግን ይቅርታ አድርጉልኝ። እኔ የሆነ ሰው መንፈሴ ካልወደደው አልወደደውም። እኔ ቀልቤ መንፈሴም አልወደዳትም። ይቺ ልጅ ይቅርታ አድርጉልኝ። አትደብረኝ እኮ አልጠላትም፣ እግዚአብሔርን አልጠላትም ጋይስ። ግን የሆነ ነገሬ ግን የሆነ አንዳንድ ሶስት ዝም ብሎ በጥፊ በይው ምናምን የሚላቸው የለም። የሆነ ሰይጣንም አለብኝ አላውቅም። አንዳንድ ሰዎችን ሳያቸው እንደው በጥፊ ብታያቸው ምናምን ይለኛል። እሷንም እንደዛ ነው ያለኝ። ግን ምንድነው መሰላችሁ፣ ግን ትችላለች። አትችልም ማለት አይቻልም። ግን ደግሞ እኔ ገና እንዳየሁሽ ነው እንግዲህ ቀልብ ያልወደዳት ምን ማድረግ እችላለሁ? ምንም። ግን እና ደግሞ ቅምጥሌ ማለት አንቺ ክፉ ሴት ነሽ፣ እንደዚህ እንዴት ታደርጋለሽ? ለብሩኬ አይገባውም ማለት እልህ ነው የያዘሽ ወይስ ደግሞ ፍቅር ነው? በዛ ላይ ደግሞ እንድንከባከቡ ይፈልጋለሁ ልጄንም እኔንም አላለችም እንዴ? ግዴታ እኮ የለብሽም። አላገባሽ፣ የ80 ሚስቱ አይደለሽ። ያው በሆነ ጌም ስትጫወቱ ጠቅ ምናምን ነገር ተረገዘ፣ ኖርማል በቃ ልጁን ይንከባከባል። አንቺን አይ ነው ነፍሰ ጡር ሴት ምናምን ቢንከባከባችሁ ጥሩ ነው። ግን ከዛ በላይ ራሽን ያዋረድሽ ራስሽን ሻለሽ ቅምጥሌ። ነፍሰ ጡር ሆናችሁ ባላችሁ እንድንከባከባችሁ ደግሞ በእንክብካቤ መውለድ የምትፈልጉ የሆነ ራሳችሁን አታርክሱ። እውነት ለመናገር ቀድሞ የሆነ ቦታ ላይ መገኘት ራስን ማርከስ እንደሆነ እንዳትረሱት። ራስን ከፍ እንደማድረግ አድርጋችሁ እንዳታዩት። የሆነ አስረግዘኛል ምናምን እያላችሁ ደግሞ እንደው 80 ሳይኖራችሁ አስረግዘኛል ለምን አስረግዝከኝ እያልሽ ጥጥጥጥ ሴት ማፈር አለባችሁ። እንደውም ድብቅ ነው የሚባለው እንደዚህ በአደባባይ ተመጡ እንደዚህ። እንደውም በነገራችሁ አሁን ላይ እንደዚህ በየሶሻል ሚዲያ አስረገዝኩት እንዲያልን እያላችሁ ሁሉም ሰው ኖርማል እየመሰለው ሳይጋባ ይወልዳል። የምሬን እኮ ነው። ሁሉ ነገር ኖርማል ሆነ በቃ። ስለዚህ እንደዛ ኖርማል አይደለም። በተለይ ለሴት ልጅ እመቤቴን ሴቶች እንደዛ ነገር ኖርማል አይደለም። በተለይ ሳታገቡ መውለድ ለቤተሰቦቻችሁ ክብር፣ ለእናንተ ክብር፣ ለነገ ለሚወለደው ልጅ ሁሉ ለነዚህ ሁሉ ምንም ክብር የሚባል ነገር የለም። ልጃችሁ ተወልዶ ነገ ሳንጋባ ነው በዚህ አጋጣሚ ነው የወለድኩ ምናምን ልጁ ምናልባት ላይናገርሽ ይችላል ምናምን እናቱ ስለሆንሽ፣ ግን በጣም ነው የሚያስጠላው። ነገ ከነገ በኋላ ሲያድግ ታሰድቢዋለሽ ምናምን። በቃ ለሞራሉም ጥሩ አይደለም። ተግባባን? ስለዚህ ያንን አታደርጉ። አይ ነው የሆነ ስሜት እኮ ሊኖራችሁ ይችላል፣ ግን ስሜታችን ካልገታን እኛ ራሳችንን ካልተቆጣጠርን ነገ ከነገ በኋላ ልጆቻችንስ እንዴት ነው የምንቆጣጠራቸው? ስለዚህ ራሳችሁን ተቆጣጠሩ። እንዴ ሁሉ ነገር እየታየ ሁሉ አይበላም። ስለዚህ ተጠንቀቁ፣ ጥንቃቄ በደንብ አድርጉ። ወይኔ ልጆቼ ይጮሃሉ፣ በሩን ይዘጋሉ፣ ይከፍታሉ። እኔ ምን ላድርጋቸው? እኔ ምን አገባኝ? ይዘው ፈነካክቱስ። አሁን እኮ ነው ገባን። ከዛ እናትየዋ ደግሞ ወጣች፣ ልጆቹ እዚህ ናቸው። እኔ ደግሞ ስለዚህ በጊዜ መጥቼ ትትልበል ብዬ እኔም ሳሎን ቁጭ ብዬ ብታይ ማለት ቤቱ የኔ ይመስሎኛል። እንዴት ሁኜ ተቀምጬ እንዳለ ሶፋው ላይ እናንተ አላያችሁ? ፏ ብዬ ነው የማወራው። ብታይ ልጆቹ ቢጮው ባይጮው ያኔ ምክንያቱም በሩ ከታች ስለሆነ አይወጡም ምናምን፣ ግን ከላይ እንጫጫሉ ምናምን ነገር። እኔ የታች ፏ ብዬ የሆነ ቤት የመሰለኝ ማለት ነው። ሴትዮ እኮ ከቤት ስትወጣ እኔ ብቻዬን ከቤት ከሆንኩ የኔን ይመስለኝ። ለዛ ነው ለካ ጥላ የምትወጣው ማን ነው ጥላ የማትወጣው ሁሌ ይዛ የምትወጣው የእሷ እንዳይመስላት እያለች። ብቻዬን ሰሆንማ ትንሽ እንደዚህ በተለይ ሳልሆኑ ብቻዬን ሰሆን ወይ ከዛ መጣ በሩ ስታንኳኳ ደግሞ እጭላለሁ ማለት ነው። ቤቷ እኮ ነው ግን የኔ እናት ነው። ዌልካም እና ቅምጥሌ ምን አለች? እንደዚህ አይነት ሰው ማለት ምንድን ነው ልጅ አለው እየተባለ ምናምን ከሱ ሰው ጋር መቀጠል ይከብዳል፣ እኔም ይከብደኛል ብላለች። እኔም ይከብደኝ ነበር፣ ግን ደግሞ ምንድን ነው ቅምጥሌ ያው ምናልባት የመጀመሪያ ነው ብላችሁ ያሰባችሁ ምናምን ያው ብዙ እንደዚህ አይነት ነገር ትናንት ስለዋረ ዛሬ ማውራት ባልፈልግም ግን ብሩኬ ጋር የመጀመሪያ ልጅም ባይሆን ሁለተኛው ልጅ እሱ ጋር እንደሚሆን ምናምን ብላናለች። እንግዲህ እኔ ቆንጆ ስለዚህ ነገሮቹ ተስተካክለው በደንብ አስቤበት መለሳለሁ ስላለች አይ ቲንክ ነገ ለብሩኬ መጥራው ተሰጥቶት ምናምን ቅምጥሌ ታገኘውና ነገ ማለት ነው በዛ መጥራውን ተሰጥቷለች። ከዛ ብሩኬ ምናምን የሆነ ነገር ይሆናል። ከዛ ማለት እንደዛ እንዴት ይሆናል ምናምን ብሎ እንደውም ለይዞኛል ብሎ እምቢኝ ሊል ይችላል ምናምን
ከዛ ከነገ በኋላ ነገር ተደርጎ ምናምን ልጅቱ በቃ ብሩኬ እንደማይፈልጋት ምናምን በደንብ ይነግራትና ከዛ በኋላ ደግሞ በቃ ቅምጥሌ እንደውም ባናትሽ ተጠቀይ ብላ ደግሞ ብሩኬን ይዛ ሳም አድርጋ እስኪ እንደምታውቁት ሁሌ እንደዚህ በጎን የሚሳሳሙት የለም ተሳስመው አያ በለው ደንዬ እኔስ ማበዴ ነው ቅምጥሌን ይዤ ነው እያለ ቡራ ማለት ነው። ከዛ እየጨፈሩ ልም ይላሉ ማለት ነውና ይሄ ነው ያለው ነገር። ስለዚህ ቤተሰብ ፏ በሉ። ቅምጥሌ ደግሞ ጸጉሯን ተሰርታለች እንደምታያት፣ ልጅቱም ጸጉሯን ተሰርታለች። እንደዚህ ቁልት ልትብላችሁ እንደዚህ ችግር ተፈጥሯል ምናምን መባሉ ትንሽ ቢከብደንም ግን ደግሞ ሁሉ ነገር ኖርማል ስለሆነ አም ሶ ሀፒ እና ደግሞ ቤተሰብ ሁላችሁም የተዋህደ ልጆች እንኳን ለአመቱ ቅዱስ ገብርኤል ሰላም አደረሳችሁ አደረሰን። የአመት ሰው ይበለን። በአመቱ ደግሞ እንደ እግዚአብሔር ፍቃድ ሀገራችን ሆነን የምናሳልፍ ያደርገን። ሀገራችንን ማንሆን ደግሞ ችግር የለም ያድርሰን ብቻ። እኔ ግን ቀን ነው ማለት ሰው ሁሉ እንደዛ ፑስት በዛ በዚህ ሲያደርግ ማለት ነው ቀንት አልኩኝና እና ደግሞ በዛሬ ቀን የተወለዳችሁ ደግሞ ታድላችሁ፣ እንኳን ተወለዳችሁ። በጣም መቀናው ቀን እግዚአብሔርን በቅዱስ ገብርኤል ቀን ተወልዳችሁ ከዛ ደግሞ በአመቱ ሲሆን አስባችሁታል። በስመ አብ እና እንኳን ተወለዳችሁ። ቅዱስ ገብርኤል ይጠብቅልኝ ይጠብቃችሁ ሁላችሁንም። አይ ቅምጥሌ ብሩኬን ያንቺ ማድረግ ከቻልሽ ወደ ገው ከቻለች አላለችም አትችልም ልጅቱ እልህኛ ነገር ነች። ቅምጥሌ ብሩኬን ያንቺ ማድረግ የምትችይው አንቺ ብቻ ነሽ። ብሩኬም ያንቺ መሆን የሚችለው ለአንቺ ብቻ ነው፣ ለሌላ ሰው አይሆንም። የምሬን ነው ምልሽ። ስለዚህ ሁለታችሁን አይለይብን፣ ከክፉ ነገሩ ይጠብቃችሁ። በዓለም እየደረሰ ስለሆነ እንግዲህ በዚህ 2 ቀን 3 ቀን ጨርሳችሁ ባህላችሁ ደግሞ ፏ ብላችሁ እንደምታሳልፉ እርግጠኛ ነኝ። ያን ደግሞ ታደርጉታላችሁ ብዬ አስባለሁኝ። ይሆናልም ያው የበዓሉ ዕለት እንደዚህ አይነት በስራ ያሳልፉትም ቤተሰብ ነገሮች ይቋጫሉ ብዬ አስባለሁ። ግን ጸብ የሚባል ነገር የለም። ፍቅር ናቸው፣ ፏፈሽ ናቸው። ያው እንደዚህ የሆነ ፎቶ ምናምን ያልወጣው ቡታጅራ ስለሆኑ ነው። እሺ ቤተሰብ ቡታጅራ ደግሞ ሁሉ ነገር ፒስ ነው። በቃ በሙሉ እምነት ነው የሚሰራውና ለዛ ነው። ግን ደግሞ ያው ማለት አልፈልግም። ብቻ ግን ቅምጥሌ የኔ ቆንጆ ደግሞ በጣም ነው የሚያምርብሽ። እንደዚህ ይቻ አለባበስ ወድጃታለሁ እኔ ማለት ነው። ቡሽ ይወድጅ ትንሽ የሙጭጭ የልጅ ነውሽና እኔ ማር ስላየውሽ እንደዚህ ደግሞ መግቢያ ሰርተሽ በደንብ ስላሳመንሽን እጅግ በጣም ደስ ብሎኛል። ብሩኬ ጋርም ደግሞ ያው በድጋሚ መልሰሽ ነገሮችን አስተካክለሽ እንደምትመለሽ እንዲሁም ደግሞ ለሱም ተቆርቆረሽ ልጅቱን ለምን እናደረግሽም እያልሻት ነበርና እንዲህ መሆኑን ማለት እንደዚህ ከሆነ ለምን ከውት ወጣውን ብለሽ ራስሽ ሁሉ ደስ ብሎኛል። ብቻ እንግዲህ ነገ ከነገ በኋላ ያለውን ነገር አብራችሁ እዩ ቤተሰብ ማለት ነው። እኔ ይሄ ነው ብዬ ብናገር አልፈልግም እንጂ እኔ ነኝ የተጎዳሁት አለች እንትና። የተጎዳሁት ያለችው እኮ ቲክታክ ላይ ያው የተሰደበችውን ምናምን ነው፣ ሌላ ምንም ተጎድታ አይደለም። ግን ደግሞ ማለት ይሄ የሆነ አንዳንድ የሰው ልጅ አይሳደብ አይደለም ሰውን እና ኖርማል ነው የሆነ ሊሳደብ ይችላል። ለሰው ልጅ ተንኮል ያው ሰው ለሰው ተንኮል ይሰራል ላይ ነው። ግን የአንዳንድ ሰው ተንኮል እና የአንዳንድ ሰው ስድብ ግን በኢየሱስ ስም በጣም ነው የሚከብደውና ብቻ እንደዛ ባኖን ደግሞ እጅግ በጣም ደስ ይለኛል እውነት ለመናገር ማለት ነው። በተረፈ በጣም ወዳችኋለሁ ቤተሰብ። የነገ ሰው ይበለን። ፏ በሉ። ምንም ጸብ ምናምን የሚባል ነገር የለም። ጨረቃዎች በቅርቡ በአንድ ላይ ፎፈሽ ብለው ስለሚመጡ ያው ከካሜራ ጀርባ እኮ አንድ ናቸው፣ ግን ለእኛ ማለት ነው ለእኛ ፏ ብለው ይመጣሉ። እንግዲህ እስከዛ አብረን እንቆያለን ማለት ነው። ወዳችኋለሁ። መልካም አዳር ይሁንላችሁ። ባይ